ያንተ ጌታ አላህ ሊበድላቸው አልነበረም። ወላኪን ካኑ አንፉሰሁም የظلمون እነሱ ነፍሶቻቸው የበደሉ ነበሩና አላህ ባሮቹ ሲያጠፉ የሚልከው ሰራዊት እሱ ብቻ ነው የሚያውቀው። ወሊላህ ለአላህ ጁኑዱ ሰማዋት ወልአርድ የምድርም የሰማይም ሰራዊት የአላህ ነው፣ ለአላህ ነው። ይሄን ሰራዊት እሱ ብቻ ነው የሚያውቀው ምን እንደሚልክ። ወማ ያዕለሙ ጁኑደ ረቢክ ኢላ ሁ የጌታህን ሰራዊት የሚያውቀው እሱ ብቻ። አላህ ታጋሽ ነው። አላህ ምልክቶችን እየራገ የሰው ልጆችን ያስጠነቅቃል። አዛኝ ነው አላህ። አልተቀበሉ። መጨረሻ ግን መስመጥ መጥፋት ሆነ ዕጣ ፈንታቸው። የአላህን ሰራዊት እሱ እንጂ ማንም ያውቃል። ምን እንደሚልክ አላህ አታውቀውም። አንድ ባሪያ ሁሌ አላህን ይጠነቀቃል፣ እስትግፋር ያደርጋል። ማያጎላል እንዴ? ካፈርነን እኮ አለ። አፈር ይደፈርሳል። ማጥፋታችን አይቀርም። እናጎላለን። ነፍስያ ታሸንፈናለች። ዱንያዊ ፍላጎት ይረታናል። ልንዋሽ ልንሳሳት እንችላለን። አልሐምዱሊላህ ወደ አላህ እንመለሳለን። ብዙን ይቅር ይላቸዋል። ዘሎ መጨረሻ ላይ ነው አላህ ቁንጥጥ ያደርጋል። ለምን? ለዓለሁም ይርጅዑ ይመለሱ ዘንድ። ምድር ላይ ቢዚ ሆነዋል። ወደ ሰማይ ቀና እንዲሉ ያ ረብ ምን ነካኝ እንድትል። ሙእሚን እንደ አይነትን ክስተት ዝም ብሎ አያልፈው፣ ያስተነትናል፣ ወደ ራሱ ይመልሰዋል። በግል ህይወቱ የሚመጣበት ስንክሳር፣ የሥራ መዛባት፣ ደስታ ማጣት ከሰራው ክፍተት እንደሆነ ያውቃል። ወማ አሳበኩም ሚን ሙሲባ በህይወታችሁ ውስጥ ምንም እክል አይገጥማችሁም በሰራችሁት ቢሆን እንጂ ይላል። لبثتم إلا قليلا لو أنكم كنتم تعلمون الله የሰማይና የምድር ሰራዊት የሱ ነው። ፍጥረት ዓለሙን የፈጠረው እሱ ነው። እሱ ወደ ባሮቹ የሚልከውን ሰራዊት የሚያውቀው እሱ ብቻ። ቅጣቱን የሚያዘንበው የሚያወርደው ሰራዊት የሚያውቀው ኃያሉና አሸናፊው አላህ ብቻ። የሰው ልጆች ሲያጎሉ ሲያጠፉ ይመለሱ ዘንድ በትንሹ ይፈትናቸዋል። ሰራዊቱ የሚታይ ማይታይ ሊሆን ይችላል። ማይታይ ሰራዊት አላህ ልኮብን ነበር 2019 ላይ ኮቪድ-19 የምንለው ዓለምን ማስክ አስለበሳት አላህ። ዓለም አቀፍ ጉዞዎች ተቋረጡ፣ ስብሰባዎች ተዘጉ፣ ሰርጎች ተከለከሉ። ሰው ቤቱ ሆኖ እንዲሰራ ግዴታ አደረገበት ኃያሉ አላህ። እንዲህ ነው በማይባል ሰራዊቱ፣ በማይታይ ሰራዊቱ ኃያሏን ልዕለ ኃያል ሚሏትን አሜሪካን በርካታ ሺህ ህዝቦችን ጨርሶባታል። ዓለም ላይ ብቻ ኮቪድ 7 ሚሊዮን ህዝብ ቀጥፎ ሄዷል። አሜሪካ በኮቪድ ብቻ 14 ትሪሊየን ዶላር ከስራለች። ቢሊየን አይደለም፣ ትሪሊየን ዶላር። ይችን ሀገር አሁንም አላህ ፍሎሪዳ ላይ ማዕበል ልኮ ፈትኗታል። የፍሎሪዳው ማዕበል ታስታውሳላችሁ። የፍሎሪዳ ነዋሪዎች ታዋቂ ሰዎች አገር ጥለው ለመውጣት መንገድ ላይ የተጋፉበት፣ መንገድ ላይ ነዳጅ አልቆባቸው መኪናቸው ውስጥ ያደሩበት፣ ንብረት ሁሉ የጠፋበት ከባድ ክስተት ነው። ፍሎሪዳ ከ47 ቢሊየን ዶላር በላይ ነው የከሰረችው ሀገሪቱ። ያኔ የሚታየውን ነው አላህ የላከ ማዕበል አገሪቱን በውሃ አጠባት። ወማ ያዕለሙ ጁኑደ ረቢክ ኢላ ሁ። ሙእሚን እንደ አይነትን ክስተት ዝም ብሎ አያልፈው፣ ያስተነትናል፣ ወደ ራሱ ይመልሰዋል። በግል ህይወቱ የሚመጣበት ስንክሳር፣ የሥራ መዛባት፣ ደስታ ማጣት ከሰራው ክፍተት እንደሆነ ያውቃል። ወማ አሳበኩም ሚን ሙሲባ በህይወታችሁ ውስጥ ምንም እክል አይገጥማችሁም በሰራችሁት ቢሆን እንጂ ይላል። ያውም ማለት ቸር አይደል፣ ደግ አይደል፣ አዛኝ አይደል። ወያዕፉ ዐን ከሲር ብዙን ይቅር ይላቸዋል። ዘሎ መጨረሻ ላይ ነው አላህ ቁንጥጥ ያደርጋል። ለምን? ለዓለሁም ይርጅዑ ይመለሱ ዘንድ። ምድር ላይ ቢዚ ሆነዋል፣ ወደ ሰማይ ቀና እንዲሉ ያ ረብ
ምን ነካኝ እንድትል ከሌሊቱ እንድትነሳ አላህ ምንድነው ያጠፋሁት እንድትለው አላህ ከራስ ጋር ሒሳብ እንድትሰራ በታሪክ አምድ አላህ ሰራዊቱን እሱን ላመጹት ባሮቹ ልኮ አስጠንቅቋቸው ነብዩላህ ሙሳ አለይሂ ሰላም አላህ ወደ አምባገነኑ ፊርዓውን ላካቸው የበኒ እስራኤል ዜጎችን ባሪያ አድርጎ ለዓመታት አሰቃይቷቸዋል ሴቶችን ይተዋል ወንዶችን ያርድ ነበር አምባገነን ነው አላህ ነብዩላህ ሙሳን ወደ ፊርዓውን ላካቸው فقولا له قولا لينا ለስለስ ብለህ አናግረው እንዲመለስ ተስፋ ይደረጋልና ነብዩላህ ሙሳም ሄዱ ፊርዓውንን አናገሩ አልሰማም ሊቀበላቸው ፍቃደኛ አይደለም ሊገላቸው ሁሉ ወሰነ በኒ እስራኤሎችንም ለመስደድ ፍቃደኛ አይደለም ያኔ አላህ ሰራዊቶቹን አከታትሎ ላከ የመጀመሪያው ሰራዊት فأرسلنا عليهم الطوفان يا እርሻው ያ አዝመራው ያ ሀብቱ ነበር ልቡን የነፋው አላህ ማዕበል ላከባቸው ከተማይቱን ውሃ አጠባት አዝርዕቶቻቸው ሁሉ ወደሙ ደነገጡ ወደ ሙሳ መጡና ሙሳ ወይ በቃ እናምናለን የበኒ እስራኤል ዜጎችንም እንለቅልሃለን ካንተ ጋር ይሄን በላ አንሳልን አሉት አላህን ለመኑ ነብዩላህ ሙሳ አላህም ይሄን ማዕበል አነሳው አዝርዖቶቹ እንዳዲስ አበቡ ያኔ ማዕበሉ ሄዷል ሙሳ ምን ያመጣል ወደ አመጻቸው ተመለሱ አላህ ሁለተኛ ሰራዊት ላከ ወልጀራድ አንበጣ ደግሞ ለቀቀባቸው አዝርዕቱን እንዳለ አንበጣው አወደመው በሚሊዮን ነው የተላከው ምናልባት ቢሊዮን ይሆናል አላህ የላከው የሚቀመጡበትን ወንበር ሁሉ የሚበላ ፍራሻቸውን የሚበላ አዝርዕቶቹን የሚበላ አንበጣ አላህ አስከተለ አሁንም ወደ ነብዩላህ ሙሳ መጡ አላህ ያንሳልን ጌታህን ለምን አሏቸው አሁንም አላህ አነሳ ሲያነሳ ትንሽ ተረጋጉና አንበጣው ሄዷል ለምን ሙሳ ምን ሰማው ወደ አመጻቸው ተመለሱ አላህ ሶስተኛ ሰራዊት ላከ ወልቁመላ ተባይ ላከባቸው አንዳንድ ሙፈሲሮቹ ቅማል ላከባቸው ሰውነታቸው ሁሉ ተላ ፍራሹ ሁሉ ቅማል ነው መደገፊያው ቅማል ነው ፈረሶቻቸው ቅማል ነው አገሪቱን በቅማል ሞላት አላህ ተሰቃዩ ማከኮነ መፎከቶነ ከዛም ነብዩላህ ሙሳ ጋር መጡ አስነሳልን አሉ አላህን ጠየቁ አላህ አነሳው ታጋሹ አላህ ሱብሃነሁ ወቢሐምዲህ ከዛ እሱም እንደወጣ ወደ አመጻቸው ተመለሱ አላህ አራተኛ ላከ ወضفادع ضفادع ማለት እንቁራሪት ማለት እንቁራሪት ላከባቸው ቤቱን ጎዳናውን አደባባዩን እንቁራሪት ሞላ ሲተኙ እንቁራሪት ነው ሲበሉ ምግቡ ላይ እንቁራሪት መጥቶ ያርፋል አንዳንድ ሙፈሲሮቹ ምናል አፋቸውን ሲከፍቱ እንቁራሪት ይገባል ህይወት አስጠላቻቸው ተንገላቱ ያኔ ወደ ነብዩላህ ሙሳ መጡ እባክህ አምነናል ህዝቦችንም እንለቃለን አላህ አነሳህ ይበላ አሁንም ወደ አመጻቸው ተመለሱ አላህ አምስተኛ ፈተና ለከባቸው ወደመ ደም ላከባቸው ወንዙ ደም ነው ኩሬው ደም ነው ሲጠጡ ደም ነው ሲያበስሉ ደም ነው አንዳንዶቹ ይነስራቸውም ጀመራ ደም አረገው አላህ ሀገር ከዛ አላህ አስከተለ አያትን ሙፈሰላት የተብራሩ ምልክቶችን ላከን ሊቀበሉ ፍቃደኛ ፈስተክበሩ ፈካኑ ቀውመን ሙጅሪሚን አመፀኛ ህዝቦች ነበሩ ለዛ መጨረሻ ወንዙ እንዲበላቸው አላህ ያደረገለት አላህ ታጋሽ ነው አላህ ምልክቶችን የራገ የሰው ልጆችን ያስጠነቅቃል አዛኝ ነው አላህ አልተቀበሉ መጨረሻ ግን መስመጥ መጥፋት ሆነ እጣፋንታቸው የአላህን ሰራዊት እሱ እንጂ ማንም ያውቃል ምን እንደሚልክ አላህ አታውቀው አንድ ባሪያ ሁሉ አላህን ይጠነቀቃል استغفار ያረጋል ማጎላል እንዴ ካፈርነን እኮ አለ
አፈር ይደፈርሳል። ማጥፋታችን አይቀርም። እናጎላለን። ነፍስያ ታሸንፈናለች። ዱንያዊ ፍላጎት ይረታናል። ልንዋሽ ልንሳሳት እንችላለን። አልሐምዱሊላህ ወደ አላህ እንመለሳለን። አብረሃተል አሽረምን ሁላችሁ ታውቃላችሁ። አብረሃተል አሽረም ከዓባን ለማጥፋት የሄደ የመን አካባቢ የሚገኝ ጀነራል ወደ ከዓባ አካባቢ ሲደርስ ለማፍረስ ሲጠጋ የቁረይሽ መሳፍንት ባላባቶች ተራራው ላይ ሆነው አላህ ምን ሰራዊት እንደሚልክ ይጠብቁ ነበር። ንፋስ ነው የሚልከው፣ ዝናብ ነው፣ ማዕበል ነው፣ እሳት ነው፣ ይጠብቁ ነበር። አላህ ለየት ያለ ሰራዊቱን ላከ። ከጀሃነም እሳት የተጠበሰ ድንጋይ የሚይዙ አዕዋፋትን አከታትሎ ላከ። አባቢል ይላቸዋል። አንዱ አንዱን ተከትሎ የሚመጣ ሰራዊት አጠፋ፣ እንዳለ አጠፋች። ታዲያ ክስተቱን ለታላቁ ነቢይ ለእኛው ነቢይ ከተወለዱ ነቢይ ከሆኑ በኋላ ተመልሶ አለም ተራ ወሬው አልደረሰህም እንዴ? ከይፈ ፈዐለ ረቡክ ያንተ ጌታ ምን እንደፈጸመ ቢአስሓብል ፊል በዝሆኖቹ ባለቤቶች ላይ አለም የጅዐል ከይደሁም ፊ ተድሊል እቅዳቸውን ባዶ አላደረገባቸው። ወአርሰለ ዐለይህም ላከባቸው ጠይር አዕዋፋትን አባቢል ተከታታይ የሆኑ ፈጀዐለሁም ከዐስፊን መእኩል ተርሚህም ምትመታቸው የሆነ ብሒጃረትን በድንጋይ ምን ስጂል ከጀሃነም የተጠበሰ ድንጋይ ምድራዊ እሳትን መያዝ ከባድ ነው። እንዲችሉ አላህ አደረጋቸው። እንደ ቦምብ አዘነቡባቸው፣ አጠፏቸው። ወሊላህ ለአላህ ነው ጁኑዱ ሰማዋት ወልአርድ የምድርም የሰማይም ሰራዊት የአላህ ነው፣ ለአላህ ነው። ይህን ሰራዊት እሱ ብቻ ነው የሚያውቀው ምን እንደሚልክ። ወማ ያዕለሙ ጁኑደ ረቢክ ኢላ ሁ የጌታህን ሰራዊት የሚያውቀው እሱ ብቻ። የተለያየን ትውልድ በተለያየ ፈተና አጥፍቷቸዋል፣ እንደ ስራቸው እንደ ጥፋታቸው። ፈኩለን ሁሉንም ያጠፋናቸው አኸዝና ቢዘንቢህ በወንጀሎቻቸው ያዝናቸው። ፈሚንሁም ከነሱ መሃል መን አርሰልና ዐለይህም ሐሲበን ከሰማይ ድንጋይ የወረወርንባቸው። ወሚንሁም ካጠፋናቸው ውስጥ መን አኸዘትሁ ሰይሐ በድምፅ ደንቁረው እንዲሞቱ የተደረጓል። ወሚንሁም መን ኸሰፍና ቢሂል አርድ ሌሎችን ምድርን ሰርጉደን የደረመስንባቸዋል። ወሚንሁም ከነሱ ውስጥ መን አግረቅና በውሃ ማዕበል ያጠፋናቸዋል። ወማ ካነ አላሁ ሊየዝሊመሁም ያንተ ጌታ አላህ ሊበድላቸው አልነበረ። ወላኪን ካኑ አንፉሰሁም የዝሊሙን እነሱ ነፍሶቻቸውን የበደሉ ነበሩና ይላል። አላህ ባሮቹ ሲያጠፉ የሚልከው ሰራዊት እሱ ብቻ ነው የሚያውቀው። ታዲያ ካሊፎርኒያን የጎበኛት የአላህ ሰራዊት እሳት ሆኖ ተመልክተናል። ሰደድ እሳት፣ በዛ ሁሉ ቴክኖሎጂ፣ በዛ ሁሉ አውሮፕላን፣ በዛ ሁሉ የእሳት ማጥፋት ዘመቻ ሊቆጣጠሩት አይደለም 5%ን ያልደረሱበት። አላህ ሰራዊቱን የሚያውቀው እሱ ብቻ። ይሄ ለምን ተከሰተ? ጎልደን ግሎብ የሚሉት አሜሪካ ውስጥ ታዋቂ የፊልም አክተሮች፣ ጋዜጠኞች የሚሳተፉበት ውድድር አለ። እዛ መድረክ ላይ ስርዓት ያጣች አንድ ኮሜዲያን የተናገረችው ንግግር ሌሎች ይጠቅሳሉ። ንግግሯ እንዲህ ነው የሚለው፣ ዓለም ላይ ተጽዕኖ ፈጣሪ ማን ነው? ስም ዝርዝር ንገሩኝ ብላ ትጣራለች። ስም ዝርዝር ይጠቅሳሉ። 1 2 ሶስተኛ የተጠቀሰው የዓለማቱን ፈጣሪ ነው። 0 ነጥብ ነው የሰጡ። ከዛም እሷ አስከትላ አንድ ቃል ትላለች፣ God the creator of the universe 0 mentioned ትላለች። የዓለማቱ ፈጣሪ 0 ነጥብ ነው ያገኘው ትልና እኩይ ቃሏን አስከተለች። አዎ ይሄ ፈጣሪ ወደማይቆጣጠረው መንደር ባይጠቀስ አይገርምም ትላለች። እኔ ነኝ ተቆጣጣሪው አላቸው አላህ።
ምክንያት ዑለማዎቹ ይጠቅሳሉ። አሜሪካ ፖለቲካል አመራሩ የፓለስታይን ህዝብ የጋዛ ህዝብ 46000 ህዝብ 46000 ነፍስ እንዲቀጠፍ መሳሪያ የሸጠው እሱ ነው። ላወደሙት ህዝብ ለጨረሱት ህዝብ ወደ ትቢያ ለለወጡት ዓለም ተመሳሳይ አስኑ ቢስኒ ወልጅሩህ ቂሳስ ክፍያውን አላህ ሰጥቷቸዋል ይላል። 85000 ቶን ቦምብ ነው የዘነበው ጋዛ ላይ፣ ወደ አመድ ነው የተለወጠች። አላህ ታዲያ ይሄን ሲያደርግ ምንን ሰራዊት ላከ? ዜናዎቹ የሚያሳዩት 3-4 ነጥቦችን። የመጀመሪያው ንፋስና ደረቁ ሆሊውድ አካባቢ የሚገኙ ሳሮች በመፋጨት የፈጠሩት እሳት ነው አለ አንዱ ጥናት የሚያሳየው። ሁለተኛው እሳትን ከቦታ ወደ ቦታ የሚያጓጉዝ ታዋቂ አሞራ እሱ ነው ይባላል። የሱ ስራ አንድ ቦታ እሳት ሲያገኝ ያነሳውና ሌላ ቦታ ወስዶ ይጥለዋል። የሚጥለው ለማቃጠል አይደለም። እዛ አካባቢ ያሉ ትላትሎች ጉድጓዱ ሲሞቃቸው ሲወጡ ለመብላት ነው። እሱ አደል ላይ ነው ያለው። እሱ የፈጠረው የእሳት ቃጠሎ ነው አለ። ሶስተኞቹ ይሄን የፈጠረብን ቻት ጂፒቲ ነው አለ። ይሄ መሳሪያ እዛ ይገኛል። ቻት ጂፒቲ ማለት በዚህ ዘመን አንድን ሰው አዋቂን ሰው ቻት ማውራት ማለት ነው። ይህ መሳሪያ በሳምንት ውስጥ ከ300 ሚሊዮን በላይ ሐሳቦችን ለዓለም ያቀብላል። ስለዚህ የመሞቅ እድል ስላለው እሱ የፈጠረው እሳት ነው። አራተኞቹ ደግሞ ከሰማይ እሳት ሲዘንብ ተመልክተናል ብለው ቪዲዮዎችን ለቀቁ። የትኛውንም ይጥቀሱ፣ የትኛውንም ይዘንጉ። ወማ ያዕለሙ ጁኑደ ረቢክ ኢላ ሁ። ውድ ምእመናን፣ ዓለማችንን አንድ ትልቅ ዜና በጉልህ ደምቆ ይነበባል። እሱም አሜሪካ ላይ የተከሰተው በተለይ ደግሞ ካሊፎርኒያ ላይ የተከሰተው ሰደድ እሳት። እጅግ ውብ ቅንጡ የሆኑ መንደሮች የወደሙበት ክስተት። ካሊፎርኒያ በተለይም ፓሊሳይድ እና ሆሊውድ የሚባለው አካባቢ የተነሳው ሰደድ እሳት ከ25 ቱጃሮችን ህይወት ቀጥፏል። 250 ቢሊዮን ዶላር ክስረትን አስከስቷል። ከ12300 በላይ ህንፃዎችና ቤቶች ወድመዋል። በጣም የተከበረ የታፈረ መንደር፣ ሰዎች ሊኖሩበት አይደለም ሊያልፉበት የሚፈሩት የሀብታሞች አጥር ፓሊሳይድ ሆሊውድ በተፈጠረ እሳት እንዳልነበር ሆኖ ጋይቷል። እዛ ቤት የሚገኙት አንዱ ቤት በኢትዮጵያ እስከ 30 ቢሊዮን ዶላር ይሸጣል። አንዱ ቤት ብቻ። ቅንጡ የሆሊውድ አክተሮች፣ ፖለቲከኞች፣ አንተርፕረነሮች፣ ሀብታሞች የሚኖሩበት የምቾት ቀጠና ነበር። አላህ ግን የሰረቱት ስተት ቆጠረና ፈጀዐለሁም ከዐስፊን መእኩል የተበላ አዝመራ አስመሰለ። የአላህን ሰራዊት አላህ እንጂ የሚያውቀው ሙእሚን እንዲህ አይነት ክስተት ሲያይ ወደ አላህ ይመለሳል፣ ታላቅነቱን ያውጃል፣ ወደ እሱም ተውበት ያደርጋል። ሁላችንም ወደ አላህ እንመለስ። ፈስተግፊሩህ ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምቲናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሸእኒህ ወሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። ውድ ምእመናን፣ በዚህ በተከሰተው የካሊፎርኒያ ክስተት ሌላ አንድ ክስተት አሁንም የዓለም መነጋገሪያ ሆኗል። ክስተቱ ወዲህ ነው። እናንተ እንደምታውቁት ጋዛ ላይ
ከ85,000 ቶን በላይ ቦምብ ዘንቦባቸዋል። 46,000 ህዝብ ለህልፈተ ሞት በቅቷል። አላህ ሸሂድ አርጎ ይቀበላቸው። 1 ዓመት ከ6 ወር ተጨፍጭፈዋል። ግን እዚህ መንደር እዝነት መነጨ። ከወደመው መንደር የወደመ ላለው ካሊፎርኒያ ደብዳቤ ተላከ። አዎ የገዛ ሰዎች ናቸው። መፈክር ይዘው ወጡ። የሚያናግሩትም የካሊፎርኒያ ሰዎችን ናቸው። ምን እንርዳችሁ ይላሉ። መገፋትን እኛ እናውቀዋለን። ቤት ማጣትን እኛ እናውቀዋለን። መሰደድን እኛ እናውቀዋለን። ህመሙን ስለምናውቀው ህመሙ ላይ ምን እንርዳችሁ ብለው ወጡ። የእስልምናን እዝነት የእስልምናን ትልቅነት ለዓለም አወጁ። አዎ ሙእሚን መነጸሩ ንጹህ መንግስታት የሚያጠፉትንና ህዝብን ነጥሎ ያያል። አንድ አካባቢ ያለ ህዝብ በመሪዎቹ አይወሰንም። ብዙ ውሳኔዎች ፖለቲካል መሪዎች የሚወስኑት እንጂ ህዝቡ አይደለም። በየትኛውም ብሔር ይሁን ሀገራችን ውስጥ ያለ ዓለም ላይ ያለ እንደ ህዝብ መጥፎ አይደለም። ፖለቲካል አመራሮች ሲፈልጉ ወደ ቀኝ ሲፈልጉ ወደ ግራ፣ ይሄን የለየ ህዝብ፣ ታጋሽ ህዝብ፣ እዝነት የተሞላ ህዝብ የዓለምን ትኩረት መሳብ ይችላል። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ወሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم اجعلنا من عبادك المتقين ومن الأبرار والصالحين اللهم توفنا مسلما والحقنا بالصالحين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين ألا فأقم الصلاة.